የቲና ቅሌት እየጨመረ ሂዷል። ትሁት እንግዲህ በሰማችው ነገር ራሷን ማመን አቅቷት ጨልላለች። አቶ ተመስገንስ ቀጥ ብሎ ወደ ካሊድ ቤት በሌሉበት እያመራ ያለው ነገር ያዋጣዋል? ቲና ካሜራውን በማዞሯ የተሻለ ነገር ያገኘች መስሏት ትልቅ የማትወጣው ችግር ውስጥ ገብታለች። ኤደንስ በተመስገን በኩል የሚደርስባት ነገር ምን ይሆናል? ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ትሁት ቀጣይ ፓርቲ ይዘን መጥተናል። ትሁት አሁን ከባድ ደብዳቤ እናንተን ከደረሰ በኋላ እንግዲህ ተመስገን ቀጥ ብሎ ወደ ቤቷ አምርቶባታል። በዚህም ሰዓት አባባም ሆነ ካሌብ በቤት ውስጥ አልነበሩም። ቲና የምትፈልገውን ነገር ለማድረግ ነው የጠራችው። እሱም ቀጥሎ ሲገባ እሷ በር እያጸዳች ግቢው ሲከፈትባት ቤት እያጸዳች እያለች ደነገጠች። መልክቱ የደረሰሽ ይመስለኛል አላት ተመስገን። እሷም ደነገጠችና ከየት አመጣኸው? ምን ለማድረግስ እያሰብክ ነው? አይ ነገሮች የገቡሽ ይመስለኛል፣ እሰቢበት ብሎ ቲና የታለች ሲላት፣ እንዴ አንተ እዚህ ምን አመጣ? አባባና ካሌብ እኮ የሉም አለችው። ስትለውም እሱ እባክሽ አሳልፊኝ፣ እኔ በሽተኛዋን ልጠይቅ ነው የመጣሁት በማለት እሷን ገፍትሮ ወደ ቲና ክላስ ይገባል። ቲና ክፍል ሲገባ የተደናገጠችው ትሁት እንግዲህ ስልኳን አንስታ ወደ ካሌብ መደወል ትጀምራለች። ካሌብ እኔ እየፈራሁ ነው። ምን አስፈራች ትሁት? አባባ የት ነው ያለው? በቅርብ ነው ያለው ስትለው፣ ለምን አትናገሪም? ምንድን ነው? ቶሎ ለመምጣት ትችላለህ አለችው። ምንድን ነው የተፈጠረው? ቲና ትሁት ንገሪኝ እንጂ ሲል ካሌብ ጮክ ብሎ ይናገራታል። አይ ተመስገን ወደዚህ ቤት መጥቷል። እንዴት ሊመጣ ይችላል? አባባ በሌለበት እኔ በሌለሁበት ሳይደውል እንዴት ይመጣል? ሲል እንግዲህ ወደ ቲና ክፍል ገብቷል አለችና ተደናግጣ ኪችን ሆና አናገረችው። ለማንኛውም ራስሽን ጠብቂ እኔ እመጣለሁ የሚል መልእክት አስተላለፈላት። እሷም እሺ በማለት እንግዲህ የተንበተበተች እየተርገበገበች ግዛው ቆመች። አቶ ተመስገንም ወደ ቲና ገባና ቲና እንደዚህ አለችው። እኔ ነገር ኤደን ከስራችን እየተከታተለች የኛን ልታበላሽበት ነው እቅዳችንን። ስለዚህ ይችን ኤደንን ብናስወግዳት ምን ይመስልሃል አለችው። አንቺ እንዴት አይነት አስተሳሰብ ነው ያለሽ? እንዴት ነው የምናስወግደው? እኔ እስር ቤት መግባት አልፈልግም አልኩሽ። እስር ቤት ልገባ ለምንድን ነው ሁሉ ድካም ደክመው? እኔ የምፈልገው ትሁትን እንደራሴ አድርጌ ወደ ራሴ ማድረግ እንጂ አንቺ ደግሞ እንደምን ብለሽ ካሌብን ወደ ራስሽ ማድረግ ጥሩ ህይወት ለመኖር መሞከር እንጂ እኔ እሷን አንድ ነገር አድርጌ እስር ቤት መግባት እንደማልችል እወቂ አላት። እንግዳውስ ተይ እሺ እንተባበርና ቶሎ ስኬታችን እንድረስ አለችው። ካሜራውንም አዙራ እንዳስቀመጠችባቸው ካሜራውን እንደነቃችባቸው ተነገረች። እንግዲህ የዛን ጊዜ ካሜራ እኳን ለበቤት ብለው አቶ አባባ ሆዬ ካሜራ እስካለ ድረስ እንደፈለገ ትፈንጭ ብለው በቤታቸው የተዋት። እሷ ግን የብልጣ ብልጥ ናትና እኔ ማነኝ? ቲና እኮ ነኝ አያውቁኝም እንደ በማለት ካሜራውን እንግዲህ ገጽታውን ወደ ጀርባ በማዞር እንዳይቀርጽ አድርጋባቸው። አባባ ጠረጴዛ ላይ ቁጭ ብለው ከፍተው ሲመለከቱ ምንም ነገር የለም። በጣም ተደናገጡና አንቺ ነሽ ይሄንን ያደረግሽው ቲና በማለት ይጠይቋታል። ምኑን አለቻቸው። ካሜራውን ወደ ኋላ ዙረሽ ቤት ውስጥ ያለውን ስራሽ እንዳይቀለጥ ያደረግሽው፣ ግን በዚህ በቃ ምንልሽ እንዳይመስለሽ እዚህ ቤት አትወጭም። እዚህ ቤት ሳትወጭ ነገር አለምሽ ሁሉ ተጋልጦ ነው የምትወጭ በማለት በቁጣ ገለጹላት። ከዛም ተመስገን ሲወጣ ስሚ አላት፣ አንቺ ለኔ ነው የምትሆኘው፣ ያለዛ እኔ አንቺን ሞተሽን ቢሆን ሬሳሽን ቢሆን ታቅፌ ገጠር እገባለሁ እንጂ አንቺን ሳሊዝ ገጠር አልገባም። ትሁት አንቺ የኔና የኔ ብቻ ነሽ በማለት ነበረ ያስፈራራት። ከዛም እንግዲህ ኤደንና ደግሞ ትሁት ወጥተው ትሁት አሁን የገባት ይመስላል የቲና ነገር ባለፈው ከፓርት ካየ ነው እንግዲህ ኤደን ስትነግራት በፍጹም አንቺ ታማ ነው እንጂ እንዴት እንደዚህ ትያለሽ እያለች ኤደንን ስትከራከር ነበር። አሁን ግን ይህን ልታምንበት የቻለችው ምክንያት እንደዛም እንኳ እያደረገቻት ምግብ ትሰጣታለች፣ ታበላቻለች፣ መድኃኒት ልትሰጣት እንግዲህ ወደ ቲና ትሁት ትሄዳለች። ውሃውና መድኃኒቱን ስትሰጣት ትሁት ቲና ጀግኒት ደግሞ መድኃኒቱን በእጇ አውጥታ ያዝ አድርጋ ውሃውን ብቻ ስትጠጣ አየቻት። አንቺ ምን አይነት ሸረኛ ነሽ?
ምን አይነት ጉደኛ ነሽ? እስኪ እጅሽን ዘርጊ እያለች እጇን ለመፈርቀቅ ብትታገልም ቲና አልዘረጋም አለቻት። ትሁትን በጣም በተበሳጨ በተናደደ ነገር ሆና እጇን እንድትዘረጋ አድርጋ ስታየው መድኃኒቱ ነው። በቃ እያስመሰልሽ ነው ማለት ነው። አልታመምሽም፣ መድኃኒት አትወጭም ማለት ነው። ይህ ሁሉ እውነት እንደሚሉት ነው ማለት ነው በማለት ትሁት ቲናን ትናገራታለች። ቲናም ከንዴት የተነሳ ፓላራይዝ ነኝ፣ አልንቀሳቀስም፣ አልናገርም ያለችው ብድግ ብላ ከፍራሹ ላይ ስትቆምባት ትሁት ያየችው ማመን አቃታት። ደነገጠች። እንዴ አንቺ ቆምሽ እኮ፣ እንዴ ተናገርሽ እኮ፣ ተንቀሳቀስሽ እኮ የሚለውን ነገር ስትላት፣ በይ አሁን አርፈሽ ቁጭ በይ፣ አንድ ነገርና አንቺ ካሌብን ለእኔ የማታደርግኝ ከሆነ እኔ ደግሞ መሰረት ሰማውን ታውቂያታለሽ ስትላት፣ የእህቷን ስም ስትጠራባት ደነገጠች። ምን አደረጋችኋት? የትስ አወቅሻት? እንዴትስ አደረግሻት? ስትል አሁን አንድና አንድ ነው። አንቺ እዚህ ቤት ውስጥ ካሌብን ለእኔ እንዲሆን ካልረዳሽኝ እኔ ደግሞ መሰረት ሰማውን ሆነ ልጇን አታገኛቸውም በማለት ዛተችባት። እሷም እመኒኝ በእህቴና በእህቴቼ ልጆች ከመጣሽ እኔም አልምርሽም በማለት ትሁትን በቁጣ ተናገረች። እንግዳውማ በጊዜው በቁጣ ትናገር እንጂ ትሁት በጣም ጨለለች። በዚህ ንግግር በጣም ደንግጣ ፈርታ አሁን አባባን እኛ በካሌብ ደግሞ እየሮጠ ሲመጣ መንገድ ላይ ከአባባ ጋር ተገናኘ። አባባ ምን ሆነ ነው ካሌብ የሮጥክ እኮ ነው ሲሉት፣ አዎ ትሁት እኮ ተመስገን መጥቷል ቤት ቶሎና ብላኛለች። እንዴ አሉ አባባም እኛ በሌለንበት እንዴት ይመጣል? ምንስ አመጣው? በማለት ቁጣቸውን አበረቱ። በዛም ሰዓት እየሮጡ ሲሄዱ ግን በቤት ምንም ያገኙት ነገር የለም። እሱ የሚሰራውን ሰርቶ ሄዷል። አሁን ኤደን እኔ እኮ ነግሬያቸዋለሁኝ እነዚህ ልጆች እሷን ሊያስታምም ወይንም ሊጠይቅ በሽተኛ ስለሆነች ሳይሆን የሚመጣው ሁለቱ የጀመሩት በቤታችን ውስጥ አንድ ሴራ አለ ስትል ኤደን ትነግራቸዋለች። ስለዚህ ይህን ነገር አንድ ነገር ማድረግ አለብን አሉ። ከዛ ትሁትንም አንቺ ነሽ አይደለ ካሜራውን በመገለበጥ እንደዚህ ያደረግሽው በማለት አፍጥጠውባት ስለነበረ ያ ነገር እንደከሸፈ ለነ ካሌብና ለነ ኤደን አባባ ሲነግሯቸው ከዚህም በላይ ብዙ እርምጃ ትሄዳለች፣ ስለዚህ ቶሎ መቋጨት አለበት በሚል ተነጋገሩ። አሁን ቲና ደግሞ ኤደንን ማጥፋት አለብን፣ ኤደን ካልጠፋች ሴራችን ይጋለጣል እያለች ትናገራለች። ትሁት ደግሞ አሁን ይህንን ነገር ለመናገር አቅሙ የላትም። ምክንያቱም መሰረት ሰማው እህቷንና ልጇን ብነሱ እንደደረሱበትና እንደሚፈለጉ እንደሚያረጓት እየዛቱባት ነው። አሁን ከዚህ በኋላ ምን ይሻለኛል የሚል በጣም እሱም ደግሞ አንቺን ትሁት መሄድ እንኳ ካልቻልሽ ሬሳሽን ቢሆን ገጠር ይዤ እሄዳለሁ፣ ታቅፌ እንደፈለግኩ ሆናለሁ የሚል ደግሞ የመጨረሻ አቋም ሰምታለች። በዚህም ትሁት በጣም ተደናግጣለች። በዚህ የተመሳጩት አባባ ከቲና ክፍል ይገቡና ቲና እንግዲህ እስካሁን ቀልደሻል፣ እኛ አንቺ እንዳደረግሽ እኛ አላደረግንሽም። ሆኖም ግን እስከ መቼ የሚለው ነገር መሮናል። አንዱን ስንልሽ አንዱን ታመጫለሽ። በፍጹም ልትወጣሽ አልቻልንም። አሁን ግን እዚህ ጋር በሽተኛ ነኝ ብለሽ የምትይበትን ነገር ዶክተር መጥቶ እዚሁ ክላስ ውስጥ ሳትወጪ ሊመረምርሽ መጥቷል ሲላት ቲና ደነገጠች። ማድረግ የምትችለው ነገር አቅሙን አጣች። ይህንም ያሏቸው እንግዲህ ኤደንና ትሁት ወደ እሷ ማስመሰል መሆኑን ስላወቁ ለአባባ ሁለቱም በአንድ ጊዜ ቲና እዚህ ቤት ውስጥ የተቀመጠችው ፓላራይዝ ሆና ወይንም መናገር አቅቷት እንዳልሆነ ገለጹላቸው። በዚህ የተበሳጩት አባባ ነበሩ ዶክተር ይዘው ብቅ ያሉት። ዶክተሩንም ወደ ክላስ ይዘው ገብተው እንግዲህ ምርመራውን እንዲያካሂድ አዘዙት። እንግዲህ በአሁኑ ሰዓት ይህ ምርመራ ምን ያመጣባታል? እውነት ውሸቷን ስለሆነ ትጋለጣለች። ከዛ በኋላስ እውነት ትሁትስ ሚስጥሩን ደብቃ ትኖራለች ወይ? ለእህቷና ለእህቷ ልጅ ስትል ያለውን ነገር ሁሉ ትታ ወደ ተመስገን ትሄዳለች ወይንስ ያለውን ችግር እውነታውን በቤት ውስጥ ሚስጥሩን ሁሉ ፍርጥርጥ አርጋ ለአባባ ትናገራለች? ይህ እንግዲህ ቀጣዩ ፓርት ላይ የምናየው ይሆናል። አሁን እንግዲህ ቲና ደግሞ በዶክተሩ ላይ የመጣውን ሕክምና እውነት በጎን ሰው በመላክ ደግሞ ታስቀይ ሰው ይሆን ወይንስ ተመስገን ሂዶ ዶክተሩን ያስፈራራ ይሆን? ይህ በጣም ደግሞ ቀጣይ ላይ የምንከታተለው ይሆናል። ለማንኛውም ውድ ተመልካቾቼ ትሁት ድራማን እንግዲህ
በምንመለከት ጊዜ ራስን በግዳጅ የራስ ማድረግ የሰውን የራስ ለማድረግ ከባድ መስዋዕትነት እየተከፈለ እንደሆነ ያየንበት ነው። ሆኖ ግን መጨረሻውም ደግሞ የማያምር ነው የቲና ጉዳይ። ስለዚህ እናንተም ላይክ ሼር እያደረጋችሁ አበረታቱን። እኛም ቀጣይ ፓርቲ ይዘን እስከምንመጣ ሰናይ ጊዜ ተመኘሁላችሁ።